አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ፣ ጓደኞቼ፣ እህቶቼ፣ ወንድሞቼ ሁላችሁም እንዴት ናችሁ? እኔ ያለው አልሐምዱሊላህ። ባለፈው ያዘጋጀሁት ሩዝ ፖስቼ ነበረ። አሰራሩ ሳይሆን ይሄ ድጃች አሸዋ ይባላል። አሰራሩ ከፈለጋችሁ እሰራላችኋለሁ፣ ሰርቼ እልክላችኋለሁ ብያችሁ ነበረ ውድ ጓደኞቼ። ይሄው ዛሬ ኢንሻአላህ ማሳያችሁ ይሆናል አሰራሩ ማለት ነው። ያው ይሄ መጀመሪያ ያላሳየኋችሁ የቀላል ስለሆነ ነው። መጀመሪያ ዶሮዋችን ጽድት አድርገን እናጥባለን። ካጠብን በኋላ ውሃ እንጥዳለን። ውሃችን ሲፈላ ዶሮዋችንን እንጨምረዋለን። ከዛ በኋላ 5 ፍሬ ሄልና አንድ ራስ ሽንኩርት ልጠን ድፍኑ ማለት ነው፣ ሳንከትፈው ዝም ብለን እንጨምራለን። አንድ ፍሬ አረቦች ደርሲን የሚሉት እና ቀረፋ፣ አንድ ፍሬ ቀረፋ፣ እኛ ሀገር ሻይ ቅመም ነው የሚባለው እሱ ማለት ነው። አንድ ፍሬ ቀረፋ ወረቀል ቃር የሚሉት አረቦች እሱ አርጌበታለሁኝ። ከዛ ትንጥዬ ኩርኩም አርጌበታለሁኝ ማለት ነው። ለጠረኑ እኔ ቤት ደጃች አሸዋ ስሰራ ከለር ብዙ እንዲኖሩ ስለማይፈልጉ ኩርኩም ትንሽ ነው የተጠቀምኩት። ሽንኩርት አንድ ራስ ሽንኩርት እንደዚህ ልጠን ጣል እናደርግበታለን ማለት ነው። ከዛ በኋላ ጨዋችንን እንጨምራለን እንደ መጠኑ። ከዛ እናበስለዋለን ማለት ነው። እኔ ቤተሰቦች የሚፈልጉት አንድ ዶሮ ከግማሽ ነው። ዶሮ እንደ ቤቱ ነው፣ እንደ ሰው ብዛት ነው የምትሰሩት ማለት ነው። እና ውድ ጓደኞቼ ይሄ በዚህ መልኩ እናበስለዋለን ማለት ነው። 5 ፍሬ ፍልፍል አስዋድ ድፍኑ ማለት ነው። ድፍኑ ሳይፈጭ እና 5 ፍሬ ሄል ይታያቸዋል ብዬ ተስፋ አደርጋለሁ። ሄሉ እና ወረቀል ቃር የሚሉት እየታየ ነው። እና ደርሲን ማለት ቀረፋ ደርሲን ይሉታል አረቦች። አንዳንድ አረቦችም ቀርፋ ይሉታል። እኛ ሻይ ቅመም ነው መሰለኝ የምንለው አይደለም። እና እነሱን አንድ ላይ ካረኩኝ በኋላ እንደዚህ እሳት ላይ ጥደን እናበስለዋለን ማለት ነው። ዶሮአችን ጽድት አድርገን ማጠብ አለብን። ብዙ ጊዜ ዶሮ በእርግጥ እኛ ኢትዮጵያውያኖች ማሻአላህ ነን። ዶሮ ላይ በደንብ ነው የምናጥበው። በደንብ መታጠብ አለበት። ምክንያቱም በኋላ በደንብ ካልጸዳ የምግቡ ቃና ይቀይርብናል ማለት ነው። እኔ እንደ ሀገራችን ነው ማጥበው። በጨው በሎሚ ዝፍ አደርገዋለሁ ማለት ነው። እና ውድ ጓደኞቼ ይሄ ካበሰልን በኋላ ቀጣዩ ስራ ምንድነው የሚለው አብረን የምናይ ይሆናል ማለት ነው። ውድ ጓደኞቼ ደጃች አሸዋ ነው የምንሰራው ብለናል። ደጃች አሸዋ ማለት ይሄ ነው አሸዋ የሚባለው። አሁን ያዘጋጀሁት ሽንኩርት መካከለኛ ተደርጎ ነው የሚከተፈው። እንደ ቤታችሁ መጠን ነው ማለት እንደ ሰዎቻችሁ። አሁን የኔ ሰዎች 5 ስለሆኑ ይሄ ሽንኩርት ይበቃቸዋል ማለት ነው። ለሀሸዋ ለምሰራበት ሀሸዋ ሽንኩርቱ ይሄ ይበቃኛል። 2 ፍሬ ሽንኩርት እንደዚህ መካከለኛ አድርጌ ከትፌዋለሁ። መጥቀቅ የለበትም፣ መካከለኛ ተደርጎ ነው መከተፍ ያለበት። ምክንያቱም እዚህ ጋር ዘቢብ አለን። ዘቢብ ወይም ምን ነበር የሚሉት አረቦች? ሌላው ስሙ ዘቢብ ወይም ኪሽምሽ ይሉታል። አሁን ሌላኞቹ ኪሽምሽ ወይም ዘቢብ ይሉታል በአረቦች አጠራር ማለት ነው። ይሄ ዘቢቡ መጠኑ አያችሁት አይደለ? ሽንኩርቱ ስከትፉት ከዘቢቡ ተመሳሳይ እንትን ቢኖረው ጥሩ ነው። ተመሳሳይ ምንድነው የሚባለው? ብቻ ከሱ ተመሳሳይ አከታተፍ ብትከትፉት ማለት ነው መጠኑ። ከዛ እዚህ ጋር ደግሞ በኋራት ምን አዘጋጁ መሰላችሁ ጓደኞቼ? በኋር አረቢ የሚሉት ወይም ባህራት መሸከል እና ኩርኩም፣ ፍልፍል አስዋድ እና ስኳር ተጠቅሜያለሁኝ። ስኳር አንድ የሾርባ ማንኪያ መጠቀም አለባችሁ። ምክንያቱም ዘቢብ ወይም ኪሽምሽ የስኳርነት ትንሽ የስኳርነት ጣዕም ስላለው አሪፍ ነው ስኳር ብታረጉበት ማለት ነው። እና ሎሚ ደረቆ ፓውደሩ ካላችሁ ሀሾ ሲሰራ ማንኛውም ሀሾ ሲሰራ ሎሚ ፓውደር ይጨመርበታል ማለት ነው። እኛ ቤት ስለሌለ አልጨመርኩም፣ አልቋል ማለት ነው። እና ሀሾዋችን በዚህ መልክ አዘጋጅተን ነው የምንሰራው። ጨው ያው አይረሳም። ጨው ያው ትንሽ ይጨመራል ማለት ነው። እንደምትሰሩት ምግብ መጠን አይታችሁ ነው ጨው የምትጨምሩበት። ትንሽ የጨው ጣል እናደርግበታለን ማለት ነው። አሰራሩ ደግሞ አብረን የምንሰራው ይሆናል ማለት ነው። ውዶቼ ሽንኩርታችን መጀመሪያ በመጥበሻ ላይ እንደዚህ እናደርገዋለን ማለት ነው። ሀሾዋችን ለማዘጋጀት ምንም ሳንጨምርበት ዘይትም ሳናረግ ጋዙን ቀንሰ ነው እንደዚህ መጥበሻ ላይ እናደርገዋለን ማለት ነው። ውሃው እስኪመጥ ድረስ። ውድ ጓደኞቼ ሽንኩርታችን ከጣድነው በኋላ እንደዚህ ሲሆን ምንም ውሃ የለውም ማለት ነው። ውሃውን ሊጨርስ ሲያረግ ትንሽ ዘይቱን አሁን የቤት ሰዎች እንሰራላቸው ሰዎች ዘይቱን ነው የሚወዱት ማለት ነው። ዘይቱን እንደዚህ እናደርግበታለን ማለት ነው።
ከዛም በኋላ ቅድም የዘፈዘፍነው ዘቢብ ውሃውን ካጠለልነው በኋላ እንጨምረዋለን ማለት ነው። ውሃውን እናጠለዋለን። ከዛ በኋላ ጓደኞቼ የቅድም ቅመማችን እንጨምራለን ማለት ነው። ብዙ እሳት አይፈልግም። በነገራችሁ ላይ መጀመሪያ ላይ ውሃውን ስለሚነሽ ዘይቱ ካረግነው በኋላ ትንሽ የገልበጥ ገልበጥ ካረግነው በኋላ እዛ በዚህ መልኩ በጣም ደርሷል ማለት ነው። በኋላ እንዴት እንደምናደርገው ደግሞ አብረን እናያለን ማለት ነው። ዘቢቡ ማብሰል የለብንም ብዙ ማለት ነው። በጣም ትንሽ ከቅመሙ ጋር ከተዋሃደ በኋላ አሁን ውድ ጓደኞቼ የቅድሙ ዶሯችን ደርሷል፣ በስለዋል። ውሃውን አጥልየዋለሁኝ። ቅድም ያደረኩት ሽንኩርቱ፣ ሄሉ ምናምን ብቻ የጨመርኩባቸው ቅመሞች በማጥለያ አጥልዬ አውጥቼዋለሁ። ዶሮዬን ደግሞ በዚህ መልኩ እዚህ ጋር አዘጋጅቼዋለሁኝ። ኦቨን ውስጥ ነው ማድረገው ማለት ነው። በስለዋል። ሴኒያ ላይ ቤት ውስጥ ያለው ማንኛውም ኦቨን ውስጥ የሚገባ እቃ ካላችሁ እንደዚህ ወረቅ ዝብዳ የሚሉት አረቦች እሱ ካላችሁ ከስር እንደዚህ ጎዝጉዙበት። ከሌላችሁም ደግሞ ችግር የለውም ወይ ካስቴራ አድርጉበት ማለት ነው። ካስቴራ ነው ምንም ማለት ነው። እና አሁን ለዚህ ዶሮ የኔ ሶስ አዘጋጅቼዋለሁ። ሶሱ ምንድነው አብረን እናየዋለን ኢንሻአላህ። ውድ ጓደኞቼ ለዶሮዋችን ይሄንን ሶስ አዘጋጅቼያለሁኝ። ቤታችሁ ያለው ቅመማ ቅመም ማለት ነው። እያንዳንዱ ቅመም ትንሽ ትንሽ ኩርኩም፣ ፍልፍል አስዋድ፣ ባህራት አረቢ፣ ሰባ ባህራት፣ ሰበን ስፓይስ የሚሉት እንዳለ ቤት ውስጥ ያለው ቅመም እንደዚህ አድርጋችሁ ትንሽ የጨው አድርጋችሁ አንድ ላይ ዘይት የወይራ ዘይት ነው ማድረግ። እኔ በወይራ ዘይት ነው እዚህ የምንጠቀመው ማለት ነው። እዚህ ቤት ዘይቱን ነው የሚወዱት። እና እንትን ይሄ ከለር ካለ እናንተ ጋር ካለ ይሄ ከለር ማለት ነው። በፓውደርም ካለ ይሄ የምግብ ከለር ነው ማለት ነው። እና በዚህ ደግሞ ትንሽ እየጠባ አደርግበታለሁ። በቃ ትንሽ ከለር እንዲሰጠው ማለት ነው። ከዛ አንድ ላይ እነዚህን ቀላቅዬ ኦቨን ውስጥ ተጨምረዋለሁ ማለት ነው። ዶሮውን ቀብቼው እነዚህን ውድ ጓደኞቼ ሶሳችን ቀላቅለነዋል። አሁን በዚህ መልኩ ዶሮዬን ቀብቼ ኦቨን ውስጥ ከተዋለሁ ማለት ነው። ሁሉንም በደንብ አድርገን እንቀባለን ማለት ነው። እንዳለ ሁሉም ቦታ መዳረስ አለበት እንዲጣፍጥ። ዶሮአችን ሁሉንም ቀብተነዋል። አሁን ኦቨን ውስጥ አደርገውና ከላይ አብርቼ ኦቨኑ ትንሽ ማቅላት ብቻ ነው ማለት ነው። ከላይ ቀላ ይላል ማለት ነው።